ይሄ መልእክት ይድረስ ለኮሜዲያን እሸቱ እና ለተከታዮቹ እንዲሁም ሰሞኑን እየተነገረላት ላለችዋ ለእህታችን ይሁንልን። ከሰሞኑን በቲክቶክ እና በተለያዩ ፕላትፎርሞች ሲነሳ እንደነበረው የኮሜዲያን እሸቱ ሐሳብ ልክ አይደለም፣ የኮሜዲያን እሸቱ ልጅቷን የሞራል ሰብና ጥሷል፣ አንሱስ ኃጢአተኛ አይደለ፣ እንዴት ይህን መልእክት ይሰጣል፣ ለምን በምን መንገድ ነው እሱ ማን ነውና የምትሉ ሰዎች እንዳላችሁ አውቃለሁኝ። ኮሜዲያን እሸቱ ተሳስቷል። የተሳሳተበት መንገድ አለ፣ ልክ የሆነበት መንገድም ደግሞ እንዳለ ለመግለጽ እወዳለሁ። እኔ እንደ አገልጋይ ዘማሪ ደረጀ ይባላለሁ። ልደት ሚዲያን ሰብስክራይብ አድርጉ። ይህ መልእክት የደረሳችሁ ልደት ሚዲያን ከዚህ በኋላ እውነትና ሐቁን የሚያወጣ ሚዲያ ሆኖ ይቀጥላል ማለት ነው። ስለዚህ ይሄ የኔ ምልከታና የኔ የግል ሐሳብ ብቻ እንደሆነ አስባችሁ ጉዳዩን በጥሞና እንድትከታተሉት በፍቅር ጠይቃለሁ። ቤተ ክርስቲያን የራሷ ስርዓት፣ ዶግማ፣ ቀኖና አላት። ስንዱም በቤት ናት። የማንንም ተወካይ የምትፈልግ ቤት አይደለችም። መሰረቷ፣ ጉልላቷ፣ ሁሉ ነገሯ ክርስቶስ ነው። በደመ ክርስቶስ የታተመች ቤተ ክርስቲያን ናት። ነገር ግን ቤተ ክርስቲያንን እንወክላለን ብለው የራሳቸውን እሳቤ የራሳቸውን ምልከታ የሚሰጡ ሰዎች እንዳሉ ደግሞ እናያለን። በመሰረቱ ስለ ቤተ ክርስቲያን አማኞችም ይመለከታቸዋል፣ ምዕመናንም ይመለከታቸዋል፣ ካህናት አገልጋዮችም ይመለከተናል፣ ሁላችንም ይመለከተናል። ነገር ግን የቤተ ክርስቲያን አባቶች ዝም በማለታቸውና ሕጉ ተፈጻሚ ባለመሆኑ ምክንያት ብዙ አይነት ክንዋኔዎች ሲሰሩ ይታያል። የገቢ ማሰባሰቢያ ደብርና ኢቨንት አዘጋጆች ብቻ ሳይዋዋሉም ተዋውሎም በስምምነት የሚያደርጉት አይነት እንቅስቃሴ እንዳለ እናውቃለን። ሀገረ ስብከቱ ዝም ብሏል። ጠቅላይ ቤተ ክህነት በዚህ ጉዳይ ላይ ሕግ አልሰራም። የሚዲያ አካላት ኢኦቲሲ እና የማኅበረ ቅዱሳን ቴሌቪዥን እንዳለ እናውቃለን። እነሱን ገሸሽ አድርጎ የቲክቶክ ፕላትፎርም ብዙ ፎሎወር ያላቸው ሰዎች ቤተክርስቲያንን እናስተዋውቃለን እያሉ እያደረጉ ያሉት እንቅስቃሴ እጅግ ይገርማል። በአንድ በኩል በጎ ነው፣ በአንድ በኩል ደግሞ በጎ አይደለም። በጎ ያልሆነው እንዴት ነው? ብዙ ፎሎወር ስላላቸው ብቻ ከነ ጨበሬው ከነ ነገሩ ምንም እንኳን ለቤተክርስቲያን የአለባበሳን ስርዓቷን ሳያቅ ገብቶ ቤተክርስቲያንን እንዲደፍራት የምናደርገው እኛ ነን። ይሄ ልክ አይደለም፣ ልክ አይደለም። ፎሎወር ዘፍኖም ፎሎወር ያመጣል። እግዚአብሔርን አመስግኖ አይደለም ፎሎወርን ያገኘው። በተለያየ መንገድ ትሪክ ሰርቶ ሊሆን ይችላል ፎሎወርን ያገኘው። እናንተ የትንፍጩ ዱቄቱን አምጪ በሚል አባባል ዋናው ፎሎወር ይኑሩ እንጂ ችግር የለውም ብለው የሚደራደሩ አንዳንድ አስተዳዳሪዎችና አገልጋዮች እንዳሉ እናውቃለን። ነገር ግን ቤተ ክርስቲያን ሚዲያ አላት። ትክክለኛ መልእክት የሚተላለፍበት መልእክት አለ። እሱን እንጠቀም ሲባል እሱን ከማበረታታት ውጭ እንደውም ጭራሽ ማንቋሻሽ የሚሞክሩ አንዳንድ አካላት አሉ። ኢኦቲሲ እና የማኅበረ ቅዱሳን ቴሌቪዥን ከዚህ በላይ ሌሎች ሚዲያዎች ተጨምረው ህጋዊ የሆኑ ሚዲያዎች የቤተክርስቲያን ሚዲያዎች እያሉ ነገር ግን የሚተላለፈው በሌሎች ሚዲያዎች እንደሆኑ እናውቃለን። ለማንኛውም ወደ ተነሳንበት ሐሳብ ስናነሳ ኮሜዲያን እሸቱ የተናገረው መልእክት እንደ መልእክት ልክ ነው ማለት እወዳለሁ። ልክ ደግሞ ያልሆነበትን እነግራቸዋለሁ። ልክ ነው ማለቴ እንዳንድ ምዕመን እንዳንድ የሚዲያ ባለቤት ቤተክርስቲያንን ለመርዳት ይሞክራል፣ ቤተክርስቲያንን ለማስተባበር ይሞክራል። ያው እሱም በቂ ባይሆንም የተወሰኑ እንቅስቃሴዎችን እያደረግን እንደሆነ እናውቃለን። ልጅቷ ላይ የተናገረው መልእክት ለልጅቷ ይሁን እንጂ ለሁላችሁም የቲክቶከሮች ናችሁ። ቤተክርስቲያንን ለማታውቋት፣ ቤተክርስቲያንን ላስደፈራችሁ አባቶች ዝም ይብሉም እኛ ዝም ማለት የለብንም ብሎ የተናገረው መልእክት ለልጅቷ ብቻ አይደለም፣ ለሁላችሁም ነው። ለሁላችሁም ነው። ስለዚህ ቤተክርስቲያንን ከማስከበር አንጻር በጎ ጎኑን እንየው። ምክንያቱም ብዙ ልቅ የሆኑ ነገሮች ስላሉ ዛሬ መዝሙር ነገ ዘፈን ላይ የሚንቀሳቀሱ ዛሬ አስቀዳሽ ነገ ደግሞ ደናሽ ያሉ ሰዎች እንዳሉ እናውቃለን።
በአቋማቸው ቤተክርስቲያንን ለቤተክርስቲያን ተገን መሆን የማይፈልጉ ሰዎች፣ በነፈሰበት መንፈስ የሚፈልጉ ሰዎች እንዳሉ እናውቃለን። ስለዚህ ይሄ መልእክት ለሁሉም ነው። ነገር ግን ኮሜዲያን እሸቱ ቤተክርስቲያን ይወክላሉ ካላችሁ አይወክልም። እንደ አንድ ምዕመን የተናገረው የግል ሀሳቡን የተናገረው እንጂ ቤተክርስቲያኗ እንደተናገረች አድርጋችሁ የምታወሩ ፕሮቴስታንቶች ልክ አይደላችሁ። የግል ሀሳቡን የተናገረው። የኮሜዲያን እሸቱ ችግር ምንድን ነው ካልን የልጅቷን ኃጢአት፣ የልጅቷን በደል፣ የልጅቷን ዘማዊነት፣ የልጅቷን እንትን ለዓለም ገለጠ። በአንድ በኩል ማስተዋወቅ ነው፣ እሱ ስህተት ነው። ይሄ የኔ እይታ ስለሆነ ልጅቷ ትበድላለች። ማንም ባልበደለ የለም። እኔም ሁላችንም እንበድላለን። በእግዚአብሔር ፊት አንድም ሰው ንጹሕ የለም። ያችን ዘማውያን ሴት የክርስቶስን እግር ሂዳ በፀጉሯ በአልባልጥሮስ ሽቶ ስታጥበው እንዴት ከእሷ ጋር ብለው የኮንኗት ብዙዎች ነበሩ። ክርስቶስ ምን አለ? ያልበደለ ኃጢአት የሌለበት ይውገራት ብሎ ጻፈ መሬት ላይ። ኃጢአት የሌለባት ይውገራት ብሎ ሲጽፉላቸው ኃጢአታቸው ግንባራቸው ላይ ተለጠፈና ትተውት ሄዱ። ልጅ ሴትዮዋም ነፃ ወጣች። ይቺ ሰው በመበደሏ ራሷ ናት የምትጠይቅበት። በአንድ በኩል ግን ትውልድን ዘማዊነትን ከባለሀብት ጋር ምንም ብሄድ ችግር የለብኝም እኔ ዋናው ገንዘብ እንጂ ሊለወጥ ምናምን ያለችው መልእክት ስህተት ነው። ትውልድን የሚያንጽ አይደለም። ሕፃናት ነገር ይህን ነገር ቢያየው ምን ይሰማቸዋል የሚለውን ነገር ስናይ ስህተት ነው። እሸቱም ለማለት የፈለገው ይህንን ነው። ነገር ግን ደግሞ ገዳም ማስተዋወቋ ነውር ነው አይደለም ነው ጉዳይ። ገዳም ማስተዋወቋ ነውር አይደለም። በነገራችን ላይ ካህናት ፈልገው ጠርተዋት ነው የሚመስለኝ እንጂ እሷ ፈልጋ ሂዳ ግን አይመስለኝም። ለበጎ ብላ ያደረገችው ነገር ሊሆን ይችላል ብዬ አምናለሁ። ይሄ ግል እምነቴ ነው። ገዳምን ማስተዋወቋ ችግር የለውም። ዝሙትን ማስተላለፏን የዝሙትን ሀሳብ ማንጸባረቋ ግን ልክ አይደለም። ለትውልድም የሚጠቅም ስላልሆነ ዝሙት እግዚአብሔር ጸይፎ ፈጽሞ ከሚጠላቸው ኃጢአቶች አንዱ ዝሙት እንደሆነ ስለምናውቅ፣ ስለዚህ እንደው ባልገባችሁ ልክ የምታስተላልፉት መልእክት ልክ አይደለም። እህቴም ደግሞ ያንተ ልጆች ያላባት ይቀራሉ እኔም ያላባት እቀራለሁ የምትዩ የዛቻ አይነት ማስፈራሪያ ልክ አይደለም። እኔ አንቺን በሆን እደበቅ ነበረ። ልክም አይደለም። በእውነት ልክ አይደለም። ይሄ ዛቻ ማስፈራሪያ አንድ ክርስቲያን አንድ ኃጢአተኛ ነኝ ከምትል ሴት እንደዚህም ተገቢ አይደለም። ስለዚህ ነገሩን የእናንተ የሾቱና የእህታችን ብቻ ሊሆን አይገባም። ቤተክርስቲያንን የማታውቋት ዝም ብላችሁ ደፍራችሁ ሂዳችሁ ፎሎወር ስላላችሁ ብቻ ቤተክርስቲያን እንድትደፍሩ አንፈቅድም። ስለዚህ ቀጣዩ መልእክቴ ለብፁዓን አባቶች ነው። ቀጣይ በሚኖራችሁ ስብሰባ የእናንተ ዝምታ ቤተክርስቲያንን አስደፍሯታል። ምንም ጥያቄ የለው። ቤተክርስቲያንን በከለባት አስወራችኋታል የእናንተ ዝምታ። ስለዚህ ቲክቶከሩም የዩቲዩብም ህግ ተሰርቶ ከቤተክርስቲያን ላይ በቤተክርስቲያን ስርዓት የሚተዳደሩ ሚዲያዎችን እንደገና ወደ ስርዓት እንዲገቡ የማድረግ ስራ እንዲሰራ እኔ ታናሽ ልጃችሁ ጥሪ ያቀርባለሁ። ስለዚህ ከእናንተ ቀጣይ በምልዓተ ጉባኤዋችሁ በሚኖረው ስብሰባ ቀጣይ እንቅስቃሴያችሁና ቀጣይ ውሳኔያችሁን እንጠብቃለን። እንዳንድ አጀንዳም እንዲያዝልን ስለምንፈልግ ማለት ነው። የቤተክርስቲያን አምላክ ሁላችንን ይጠብቀን፣ አጽራረ ቤተክርስቲያንን ያስታግስልን። እግዚአብሔር በደላችንን ሳይመለከት ሳያጠፋን በይቅርታው በምህረቱ ሰብስቦ እዚያ ያደረሰን አምላካችን ስሙ የተመሰገነ ይሁን። ልደት ሚዲያን ሰብስክራይብ አድርጉ። ይቆየን።